መያዝ ትክክል አይደለም። ለእርዳታ የተፈጠሩ ሰዎች አሉ፣ ያላቸውን ጊዜ የሚያካፍሉ ሰዎች አሉ። እርዳታ ሁሉ ወደ እነዛ ሰዎች ነው መሄድ ያለበት እንጂ ስራ ብለው ለሚሰሩ ሰዎች አይደለም። ስራ ብለህ ከሰራኸው ማትረፍ ትፈልጋለህ። ማትረፍ የሚፈልግ ሰው ደግሞ የፈለገ ነገር ብትሰጠው በቃኝ አይልም። እርዳታ ውስጥ እነዚህ አይነት ሰዎች መውጣት አለባቸው። ለዛ ነው መረጃ ያላችሁ ሰዎች መታችሁ ሐቁን መናገር አለባችሁ። ስራ ብለው የያዙ ሰዎች ከዚህ መውጣት አለባቸው። ሌላ ስራ ነው መስራት ያለባቸው። እርዳታ ስራ አይደለም፣ ሰብአዊነት ነው፣ ርህራሄ ነው። ማን ላይ ማካፈል ይሄን ጉዳይ አሁን ሁላችሁም እንድጠይቁልኝ የምፈልገው ይሄን ጉዳይ ማን ነው የጀመረው? አሁን ወደ ኋላ እጄ ማሰብ ጀምሬያለሁ። ለምንድን ነው የጀመሩት? ማን ነው የጀመረው? ከዛ ከጀመሩ በኋላ ማን ነው ፍራው ነው የጀመረው? ተሙ ነው የጀመረው? ራሳቸው እርዳታ ሰብሳቢና ሰጪና ተቀባይ ባደረጉት አለመግባባት በተፈጠረ አሁን ብዙ ነገር እኮ ሊወጣ ይችላል እኮ። በነገራችን ላይ አሁን በጭምጭምታ ደረጃ የምሰማቸው ነገሮች አሉ። በጭምጭምታ ደረጃ እኔ ያንን ነገር ከያዝኩኝ የቴዲ ጓደኛ ነኝ ምናምን እኔ እንደዛ ይቀልድ አላውቅም። አሁንም ብዙ የምሰማቸው ነገሮች ከነዚህ መካከል ሴቶችን እርቃናቸውን እያነሳችሁ ገንዘብ ትደራደራላችሁ፣ እውነት ነው ውሸት ነው በል እንዲህ ያሉ ነገሮች አሉ። ግን የሆነ ግርግር ፈጣሪ አካል አለ። በቃ ይሄ በስክስታም ይሁን በትግረኛም ይሁን በኦሮምኛም በመጨፈር የሆነች የተፈጠረችን ነገር አቧራ ማስነሳት ምን አስነስቶ ያችን ወቅት ልታልፍ ትችላለህ። አይጠቅምም። ይቅርታ ከሆነ ይቅርታ መጠየቅ ቶሎ ብሎ ይቅርታ በቃ አም ሶሪ። ግን ግርግር፣ የተሳዳቢ ብዛት፣ የእጀባ ብዛት እውነትን አይደብቃትም። እኔ እንደዛ ነው የምለው። እሱ ብቻ አይደለም ቶሎ ወደ ንስሐ ካልገባች ወይ ካልገባሽ ራሱ የጊዜ ጉዳይ ነው። በህግ የምትጠይቁበት ጉዳይ ሊኖር ይችላል። ዋና ዓላማው ምንድነው? እንዲህ ካለ ሰይጣናዊ ድርጊትም ለመታቀብ ነው። እህቶቻችንን እንደዚህ ያስፈራሩ ብላክሜል እያደረጉ ገንዘብ እንደዚህ መሰብሰብ ካለ እንዲህ ያሉ ነገሮች ለምሳሌ እኔ አሉኝ ያሉ ሰዎች ያወጣሉ ብዬ ስጠብቅ በእንትን ደረጃ ተነግሮኝ ግን ውሃ በልቷቸው ዝም ያሉ ናቸው። እነማን ናቸው? በፍንጭ ደረጃው የምሰሚያቸው ነገሮች አሉ። ይሄ እንትና ይሄን ያውቀዋል የሚል ነገር ነው። ስለዚህ አሁን በደፈናው የነገርኳችሁ አብዛኞቻችሁ ይሄን ነገር በወፍ በረር ወይ በጭምጭምታ የሰማችሁት ነው። እና እንዲህም ያሉ ነገሮች አሉ። ቅድስት ያጠቃዩና ወደ ዋንጋሪ እንሄዳለን። እሺ እኔ በአጠቃላይ በተጠበቀው ልክ እውነታዎች አልወጡም። በትክክል የሚሰሩ ሰዎች ትክክለኛ ናቸው ተብለው ለማህበረሰባቸው ታማኝ አገልግሎት የሚሰጡ ሰዎች ተበረታተው እንዲቀጥሉ መድረኩን መጠቀም ነበረብን። ግን ብዙ ጥቅም ላይ አልዋለም። እንደገና በዚህ ጉዳይ ላይ ተበድያለሁ ብሎ ያለው ሰው በግልጽ ምንም አያስፈልግም። በቃ ሌላ መነካካትም አጠቃላይ ጠቅሎ መሄድም አይጠበቅበትም። ከነከሌ ጋራ ስሰራ ነበረ፣ ይሄን ያህል ገንዘብ ሰጥቻቸዋለሁ፣ ይሄን ያህሉን አድርሰዋል፣ ይሄን ያህሉን ደግሞ አላደረሱም። ስለዚህ የኢትዮጵያ ሕዝብ ይወቅልኝ። ምንም ቀላል ነው። ሌላ መነካካትም አያስፈልግም። በቃ እነዚህ ሰዎች ታማኝ አይደሉም። ቀጥሎም በእነዚህ ሰዎች በኩል ገንዘብ የምትልኩ ሰዎች አቁሙ ተብሎ ቢወጣና ቢነገር መልካሞቹን ሰዎችም ደፍጥጦ አይሄድም ነበረ እና እንዲህ አይነት ሽፍንፍን ያለ የተፈራራ ብዙ ሰነድ ይዘው ብዙ ማስረጃ ይዘው ግን ለማውጣት ወደኋላ ወደፊት ሲሉ የነበሩ ሰዎችን ያየንበት ነው። መልካም ሰዎች በመልካምነታችሁ ቀጥሉበት። መልካምነት ሁል ጊዜ ያወጣችኋል። የፈለገ ስም ማጥፋት ቢመጣ፣ ዘመቻ ቢከፈትባችሁ፣ ግሩፕ ቢያዝባችሁ እውነት ነው። ማንም ሰው ሊደብቀው አይችልም። ግን ደግሞ የህዝብን ችግር የህዝባችንን መከራ ደግሞ ሽፋን አድርጎ ደግሞ የሚበዘብዙ የሚሰርቁ ያላግባብ የከበሩ ሰዎች ደግሞ የጊዜ ጉዳይ ነው፣ መዋረዳቸው አይቀርም። አብራቸው ሲሰርቅ የነበረ ሰውዬ ሲካፈላቸው ይጣላና ሚስጥራቸው መውጣቱ ስለማይቀር እነዚህን ሰዎች ሁላችንም አውግዘን ከዚህ አይነት ድርጊት ማውጣት አለብን። ግን እንዳልከው ሌላ መድረክ መዘጋጀት አለበት። ምክንያቱም የተለያየ ቦታ ላይ ያየው ነው። ፍራውን ላይ ጥያቄ አለን፣ ማስረጃ አለን፣ ኖ እሱ እንደሚለው አይደለም የሚሉ ሰዎች በትክክል
እድል ሊሰጣቸው ይገባል። እዛው መድረክ ላይ ነው አይቻለሁ። ተስ ሲገባ ፍራኦል ያሳየው ምላሽ ልክ አልነበረም። ለምሳሌ እሱ ምንድነው አውርደው ሲል ነበረ። ኖ አውርደው የሚባል ነገር የለም። ይሄ ልጅ መብት አለው አለኝ የሚለው ማስረጃ አቅርቦ ትክክል ከሆነ ትክክል ነው ይባላል፣ ትክክል ካልሆነም ስህተት ነው ተብሎ ፍርዱን የሚሰጠው ተመልካች ነው። አንተ እንዳልከውና እድሎች መመቻቸት አለባቸው ነው የምለው። ቴንክ ዩ ቴዲዬ። አውርደው የሚባል ነገር የለም። የወርደው ባንዲራ ነው። አውርደው የሚባል ነገር የለም። እኔ ቤት ከወጣ አጸያፊ ባህሪ ከሌለ በስተቀር አትወርድም። በቃ መድረክ አንዴ ከተከፈተ ወይ አለማስከፈት ነው። ከከፈትክ እስከ መጨረሻው መታገስ ነው ህዝብ ያለ። ስለዚህ በሚቀጥለው እንደዛ ነው የሚሆነው። ይሄ አውርደው አስገባልኝ ምናምን እንደዛ የለም። ማይ ፍሬንድ በዛ አውር ነው ህዝብ መስማት የሚፈልገው ለማለት ያ ነው። ከዋንጋሪ ቀጥሎ ወደ ዞላ ከዛ ወደ ተስ እንሄዳለን። ሰላም ቴዲ እንዴት ናችሁ? እኔ ከያንተን ቤት ረጅም ጊዜ ተከታትያለሁ። እንደባለፈው እንደውም ውጤታማ የሆነ ውይይት ተደርጓል ብዬ አላምንም። የባለፈው ውይይት ስፔሲፊካሊ ከሌ የሚባለው አይውጣ እንጂ ትልቁም ፓንዶራ ቦክስ ነው የከፈትከው። ሰይጣኑን ከፍተዋል። በቃ ፓንዶራ ቦክሱ ተከፍቷል። ይሄ በእርዳታ ስም የሚጭበረበሩ ገንዘቦች ማአት ናቸው። በእርግጥ ይሄ በእርዳታ ስም እንደ መንግስትም እንደ ኢትዮጵያ እንደ ባህልም አንዳንድ ጊዜ የተረጂ ቁጥር ማብዛት፣ የተቀበለውን ያልተቀበለው ማባዛት እንደ ያለ ነገር ነው። ግን በዛ ውይይት ጠንካራ ጎን ተብሎ እንደመወሰድ ያለበት ከፍት በቃ በርግደዋል። አጀንዳውን እየተፈራሩ እየተጠቃቀሙ በደሃ ስም የከበሩ አሉ። ባይዘዋይ ጥቅሙ ለመንግስትም ጭምር ኢትዮጵያ ውስጥ ሆነው ፎርማሊ በበጎ አድራጎት ድርጅት ተመዝግበው ፍቃድ ሳይኖራቸው ገንዘብ እየሰበሰቡ ሀብት እያፈሩ ያለውን የብልጽግና መንግስት ሊሸልም ይገባል ነው የምላለው። የገለጽከው ሚስጥር በርካታ ያልተመዘገቡ ነን ኦፊሻል የሆኑ ኢንፎርማሊ የእርዳታ ስራ የሚሰሩ ኢትዮጵያኖች እንዳሉ አስገንዝበሃል። ቢያንስ ከፍተዋል እንትኑን። ሁለተኛ እንግዲህ መኒ ላውንደሪንግ እንደሚሰራ ጠቁመዋል። መኒ ላውንደሪንጉ ኢንፎርማሊ ገንዘብ ተልኮ ከሌ በኩል ተቀበል የሚለው ያንን አረጋግጧል። ዳይሬክትሊ ሞር ኢንዳይሬክትሊ ማለት ነው። ከዚህ የመንግስት ተጠቃሚ ነው ብዬ አስባለሁ። ግን ፎርማሊ ይሄ ወደ እርዳታው ድርጅት ይሄ ወደ እርዳታ የበጎ አድራጎት ድርጅት እዚህም ያሉት ውጭም ያሉት በግለሰብ ያደረው ፋውንቴን እንዲያደርግ ቋሚ ተጠያቂነት ያለው አካውንታቢሊቲ ያለው ትራንስፓረንሲ ያለው ከሌ ብለህ ተከታትለህ የምታስፈጽመው ቢኖር መልካም ነው። በእርግጥ አንዳንድ ሰዎች ለምሳሌ ፊራ ያደረገው ነገር መልካም ሆኖ ሳለ ጥያቄውን ያቀረበበት መንገድ ግን በጣም ስሁት ነው። የተጋጨው ሰው እንዳለ ትገነዘባለህ፣ የተናደደበት ሰው እንዳለ ትገነዘባለህ። በኋላ ደግሞ ምን አገባኝ ብሎ ሐሳቡን መልሶ እንደዋጠውም ትረዳለህ። ግን ሰጪ ነው። ገንዘቡን ለፈለገው መስጠት መብት አለው። ያንን የሱን ሰጭነት እንዴት አድርገን ከኢትዮጵያ ድሃዎች ጋር በአግባቡ እንዲደርስ እናረጋግጥ የህዝብ ጆሮ ሆናለው አይን ሆናለው ብለ በመውጣት ትልቅ ጠቀሜታን አወጥተዋል። አቀራረቡ ግን መልካም የሚሰሩትን በጅምላ ቀረቡና የጥያቄው አቀራረብ ቅድም ቅድስት እንዳለችው ፍሬያማ የሆነ ውጤት ማድረግ አልቻልንም። እንግዲህ አንዳንድ የሚተዋወቁት ነገር ስለሚኖር መሰለኝ መፈራራቱን የመጣው። እንደዛም ሆኖ ግን እያንጠባጠበን ቢሆን ግን በርካታ ሰዎች ሲመጽወቱ አይተናል። የወደቁ ሲነሱ አይተናል። የታመሙ ሲታከሙ አይተናል። በርካታ የተቸገሩ ቤተሰብ ተሰብስበው ቤት ሲገዛ ቤት ሲታደስ ማት ነገር አይተናል። እሱ ይበል ያሰኛል። ነገር ግን ወደ ኢትዮጵያውያን ውጭ ያላችሁ የምትሰጡት በተሻላችሁ መጠን ኢንስቲቱሽናላይዝድ እንዲሆን የበጎ አድራጎት ስራችሁ ጥሩ ነው። በአንዳንድ በእርግጥ በጎ አድራጎት እስከምታቋቁሙ ማይደርስ ችግሮች አሉ። ኢንስታንትሊ በግል የሚሰጡ ነገሮች ይኖራሉ። ግን በተቻለው መጠን በተቋም ደረጃ ለምሳሌ እዚህ ያሉትን ቮለንተሪ የሆኑ ኢትዮጵያውያኖችን አደራጅታችሁ እነሱን በማሰራጨት ሲስተማቲካሊ ተቋማዊ አሰራር ምግረ መንገዱንም እንዲሆን በርካታ ችግረኛ ስላለን ድሃ ሀገር ነን፣ ያስፈልገናል። እርስ በርስ መወነጃጀሉ ተገቢ ላይሆን ይችላል። ነገር ግን በድሃ ስም ተሰብስቦ መጠቀሚያም እንዳይሆን ይሄ የተገኘውም ቻንስ እንዳይበላሽ መልካም የሰረቱም ስማቸው እንዳይጠፋና ዲስከሬጅ እንዳይሆኑ ቤትህን በጣም ጥሩ ስራ ነው እየሰራ ያለው ቴዲ። እንደ ቀላል አትየው።
ከሌ ተብሎ አይውጣ እንጂ ብዙ ነገር አፍረጥረጣል። ማምን እየሰራ እንደሆነ አትሊስት በዛች የተገነዘበው ነገር አለ። እንደዛም ሆኖ ግን ትልቁ ጠቀሜታው ስጠራቸው የመጡ ሰዎች አሉ፣ ያልመጡ ሰዎች አሉ። ደንግጠው በጅምላ መጠራቱ ተገቢ ነው ብዬ አላምንም። ኦኬ፣ በእርግጥ እንደዚህ አይነት ጭምጭምታ ሲኖር ጋዜጠኛ ነህና አነፍንፈህ ኢንፎርሜሽኑን ለቀ አትሊስት ኮንፊውዝድ መሆን በራሱ ሶሉሽን ነው። ምክንያቱም አጥርቶ የሚጠቀመው ይጠቀማል። ከዚህ በኋላ የሚሰጠውም አጥርቶ ይጠቀማል። ኮንፊውዝድ መሆኑንም አልጠላውም። እንደ ግለሰብም ሰጪዎችም እንደ ግለሰብ አጥርተው ይሰጣሉ። ተቀባዮችም ከዚህ በኋላ የላከላቸውን ሰው ኮንታክት የማድረግ እድሉን ኢንፎርሜሽኑ በተወሰነ ደረጃ ቢሆን ተረድቷል። ይሄ ሲስተማቲካሊ እንዴት ነው መቀጠል ያለበት የሚለውን ነገር ብታቀርብ መልካም ነው። በመጨረሻ የምለው ትልቅ ቤት ላይ ጥላ ያጠላው የመጨረሻው ተስ ያቀረበው ጥያቄ የፊራኦል አፕሮች በእርግጥ የተናደደበት ነገር ሊሆን ይችላል። ሰጪ ስለሆነ ምን እንዴ የሰጪ ሆኜ ለምን ወርዳ በግድ መስጠት ካልቀረመ ቁጭ በል ብሎ ማስገደድ አይቻልም። ሰጪ እስከሆነ ድረስ ብዙ ጊዜ ዶነሮችን ማስገደድ አትችልም ቮለንተሪ ስለሚያደርጉት። ነገር ግን ትንሽ ጥላ ያጠላው ውይይቱ ላይ ያኛው አንተም ራስህ ከሌላ ተሰብስበህ ነው እንደዚህ ልታደርግ አትችልም ላጋልጥ በሚልበት ጊዜ ፊት ለፊት መጋፈጥ ነበረበት ብዬ ግን አምናለሁ። ለስሙም ማለት ነው። ይሄ ነገር ለምንድን ነው? ምክንያቱም ሌላ ቦታም ፕሮግራም ሲሰራበት ስላየው ቤት ተከፍቶም ሲወራ ስለሰማው በተለይ ከእንትና ጋር አስይዞ እንዳውም አንዳንዶች አንተንም ክሪቲሳይዝ ሲያደርጉ ስለሰማው በተቻለ መጠን ዲፌንድ ለማድረግ ሞክሬያለሁ። ይሄ የሆነበት ሪዝን አንተ የጋዜጠኝነትን ስራ ሰርተሃል። ትልቅ ስራ ነው የሰራው። ባይዘው በውጤት ረገድ ይሄ ኮንትራቦክሱን በትነዋል፣ አውጥቷል፣ አየር ላይ አውለዋል። ሰው ራሱን ያጠናል፣ ከመጽዋቹ የሚከታተል